ሰላምታ ዛሬ እንግዲህ በአንድ እጅግ አስደናቂ መጽሐፍ ላይ ነው የምናተክረው። የገበያ ጠንቋዮች ወይም ማርኬት ዊዘርድስ በጃክ ሽዋገር የተጻፈው። አዎ፣ በጣም ታዋቂ መጽሐፍ ነው፣ ብዙ ጊዜ የሚጠቀስ እውነት ነው። እናላችሁ ይህ መጽሐፍ እኮ በንግድ ወይም ትሬዲንግ ዓለም ውስጥ አስገራሚ ስኬት ያገኙ ሰዎችን ተሞክሮና ሚስጥር ለመፍታት ይሞክራል። ዋናው ጥያቄ ገበያን በተከታታይ ማሸነፍ ይቻላል ወይ? ያው ትልቁ ጥያቄ እሱ ነው። መጽሐፉ ደግሞ ይቻላል የሚሉ ሰዎችን ነው የሚያቀርበው። ምንጮቻችን እንግዲህ ከመጽሐፉ መግቢያና ከጸሐፊው ግል ተሞክሮ ነው። የሚገርሙ ታሪኮች አሉበት እኮ። ለምሳሌ አንዱ ከ$30,000 ተነስቶ 80 ሚሊዮን ስላተረፈ ነጋዴ ያወራል። እንዴ 80 ሚሊዮን? አዎ። ሌላው ደግሞ በተከታታይ ለ5 ዓመታት አስቢው ከ500% በላይ ዓመታዊ ትርፍ ያስመዘገበ ሰው አለ። ዋው! ይሄ እኮ የማይጣመን አይነት ነገር ነው። እንዴት ነው የሚሆነው? ያ ነው ጥያቄው። እና እዚህ ጋር የሚገርመው መጽሐፉ እንደሚለው የእነዚህ ሰዎች የስኬት ምስጢር የተጠቀሙበት ዘዴ ያ አይደለም። ዋናው የጋራ ባህሪያቸው፣ የአመለካከት ጥንካሬያቸው ነው፣ ዲሲፕሊናቸው። አሃ፣ ዘዴው ሳይሆን አመለካከቱ። አዎ። እና ለስራቸው አላቸው ቁርጠኝነት። አንዳንዶቹ መሰረታዊ ትንተና ይሉታል አይደል? ያው የኩባንያውን መሰረታዊ ጤና፣ ኢኮኖሚውን ምናምን መመርመር። እውነት ነው፣ ፈንዳሜንታል አናሊሲስ። ሌሎቹ ደግሞ ቴክኒካል ትንተና ላይ ያተኩራሉ። ገበታዎችን፣ የዋጋ እንቅስቃሴዎችን ማየት፣ ቻርቶች ላይ ማለትሽ ነው? አዎ፣ ቻርቶች ላይ። አንዳንዶቹ ለአጭር ጊዜ ነው የሚነግዱት፣ ሌሎች ደግሞ ለወራትና ለዓመታት የሚቆይ ንግድ ያደርጋሉ። ስለዚህ ዘዴው ይለያያል። ዋናው አተግባበሩና የውስጥ ጥንካሬው ነው ማለት ነው። በትክክል። ጸሐፊው ራሱ ጃክ ሽዋገር ስለ ራሱ ጉዞ ይናገራል። እሱም እኮ መጀመሪያ ላይ ያው ሞክሯል። በመረጃ ላይ ተመስርቶ ዋጋ ለመተንበይ ሞክሮ ነበር፣ ግን ውጤቱ ጥሩ አልነበረም። ከባድ ኪሳራ ነው የገጠመው። አዎ፣ ያንን ተሞክሮን ይገልጻል። የጥጥ ገበያ ላይ የነበረው ታሪክ። ልክ ነሽ። የጥጥ ገበያን ሲተነትን ባገኘው መረጃ መሰረት ዋጋው 33 ሳንቲም ጣራው ነው ብሎ ገምጦ ነበር እና ገበያው ግን ግምቱን ጥሶ ወዴት ሄደ መሰለሽ? 39 ሳንቲም። ወይኔ 3 እጥፍ ማለት ነው። አዎ፣ ብሩን በሙሉ አጣ። ያኔ ነው መረጃ ብቻውን በቂ እንዳልሆነው የተረዳው። መራራ ተሞክሮ ነበር። በጣም ይህ በጣም ወሳኝ ትምህርት ነበር ለሱ። የስኬት ጉዞ መታጠፊያ ነጥብ 2 ነገሮች ላይ ነው ይላል። እሺ፣ አንደኛ ቴክኒካል ትንተናን ከመሰረታዊው ጋር አጣምሮ መጠቀምን መማሩ። ሁለተኛው እና ከሁሉም በላይ አስፈላጊው ነገር ደግሞ የአደጋ ቁጥጥር ሪስክ ኮንትሮል። ሪስክ ማኔጅመንት። አዎ፣ ያ ምን ያህል ወሳኝ እንደሆነ መገንዘቡ። በአንድ ወቅት የጀርመን ማርክ ላይ ሲነገድ ሊከስር ሲል አስቀድሞ በአስቀመጠው ስቶፕ ኦርደር፣ ያው ኪሳራ መቆጣጠሪያ ትዕዛዝ፣ እሱ ነው ከትልቅ ኪሳራ ያዳነው። ያኔ ነው ቁልፉን ያገኘው ማለት ነው። ልክ ትርፍ ከማሳደድ በፊት ኪሳራን መቆጣጠር እንደሚቀድም የተረዳበት ቅጽበት ነበር። እና ይህ ግንዛቤ ትንሽ የነበረውን ገንዘቡን $100,000 በላይ እንዲያሳድጉ አስችሎታል። አስገራሚ ለውጥ ነው። እውነት። ከዚሁ ከጸሐፊው ተሞክሮ በመነሳት መሰለኝ መጽሐፉ አንድ ትልቅ የአካዴሚክ ንድፈ ሐሳብን የሚሞግተው። ይህ የገበያ ብቃት መላምት የሚባለው ኤፊሽንት ማርኬት ሃይፖቴሲስ ወይም ኢኤምኤች። አዎ፣ ኢኤምኤች ያው ባጭሩ ሁሉም መረጃ በዋጋ ውስጥ ተካትቷል። ስለዚህ ገበያን ማሸነፍ በአጋጣሚ ካልሆነ አይቻልም የሚል ነገር ነው። መሰረታዊ የአካዴሚክ ሐሳብ ነው። ግን ይሄ መጽሐፍ የገበያ ጠንቋዮች ይሄ ስህተት ነው ይላል። ማብራሪያው ምንድን ነው? እዚህ ጋር ነው እንግዲህ የሚገርመው ክርክር የሚነሳው። መጽሐፉ እንደሚለው ሁሉም ሰው አንድ አይነት መረጃ ሊኖረው ይችላል፣ ግን ያንን መረጃ የሚተረጉምበትና የሚጠቀምበት መንገድ እጅግ በጣም ይለያል። እንደ ቼስ ጨዋታ ማለት ነው። ሁሉም ሕጉን ያውቃል፣ ግን በትክክል ልክ እንደዛ ነው። ሁሉም ሕጉን ያውቃል፣ ግን ጥቂቶች ብቻ ናቸው በብቃት የሚጫወቱት። ከዚህም በላይ የሰው ልጅ ስሜት፣ ይሄ ወሳኝ ነው። ፍርሃትና ስግብግብነት። በተለይ ፍርሃትና ስግብግብነት
የገበያ ዋጋዎችን ከትክክለኛ ማንነታቸው፣ ዋጋቸው በእጅጉ እንዲያፈነግጡ ያደርጋል። ያኔ ነው የገበያ አረፋ ወይም ማርኬት ባብል የሚፈጠረው። አዎ፣ ማርኬት ባብል ሲፈጠሩ ዋጋ ከልክ በላይ ይንራል። ወይም ደግሞ ድንጋጤ ወይም ፓኒክ ሲፈጠር ድንገት ዋጋ ይወድቃል። እውነት ነው። ኢኤምኤች እነዚህን ክስተቶች ለማስረዳት ይቸገራል አይደል? በጣም በኢኤምኤች መሰረት እንደ 1987 የአክሲዮን ገበያ ውድቀት አይነት ነገር ሊከሰት አይገባም ነበር። ምክንያቱም ሁሉም መረጃ አለው፣ ገበያው ብቁ ነው ይላል። ግን ተከስቷል። እና እነዚህ የስሜት መዋዠቆች ናቸው እንግዲህ ለተካኑ ነጋዴዎች ዕድል የሚፈጠሩት። ስለዚህ ገበያን ማሸነፍ እጅግ በጣም ከባድ ነው። በጣም ከባድ ነው፣ ግን ፈጽሞ የማይቻል ግን አይደለም። እሺ፣ እንግዲያውስ ከየገበያ ጠንቋዮች የምንወስደው ቁልፍ መልእክት ምንድን ነው? ዋናው ነገር ምንድን ነው? ስኬት የሚገኘው ሚስጥራዊ ቀመር ወይም ዘዴ በማግኘት አይደለም። ይልቁንስ በትክክለኛ የአእምሮ ዝግጅት፣ በብረት በሆነ ዲሲፕሊን በጣም ወሳኝ ነው። በጠንካራ ስነ ልቦና እና ከሁሉም በላይ ደግሞ ያልሽው የአደጋ ቁጥጥር፣ የማያወላሉ የአደጋ ቁጥጥር ስልቶች፣ አመለካከቱን አተገባበሩ ናቸው ከዘዴው በላይ የሚቆሙት። ግልጽ ነው። ነገር ግን መጽሐፉ አንድ ያልተመለሰ ጥያቄ ጥሎ ይለፋል። እኔ በጣም የማስብበት ነጥብ ነው። እሱ ምንድን ነው? ልክ እንደ ማራቶን ሩጫ ነው። ብዙ ሰዎች በትጋትና በልምምድ መሰረታዊ የንግድ ክህሎቶችን ሊያዳብሩ ይችላሉ። ገበያ ውስጥ ገብተው መሳተፍ ይችላሉ። ማራቶንን መጨረስ እንደሚቻለው አይነት ነገር? አዎ፣ ማራቶንን ብዙ ሰው በትጋት ሊጨርስ ይችላል። ነገር ግን እንደነዚህ ጠንቋዮች አይነት ልዩ ታምራዊ ውጤት ለማምጣትስ እዚህ ጋር የተፈጥሮ ተሰጥኦ ምን ያህል ሚና ይጫወታል? ያ ማን አይነት ነጥብ ነው? ሁሉም ሰው ማራቶን ሊጨርስ ይችላል። የዓለም ክብረ ወሰን የሚሰብሩት ግን በጣም ጥቂቶች ናቸው። በንግዱ ዓለምም እንደዚህ አይነት የተፈጥሮ ተሰጥኦ ጉዳይ ይኖር ይሆን? ያንን መጽሐፉ አይመልሰውም። ለንባቢ እንደ ማሰላሰያ ነው የሚተወው። ትልቅ ጥያቄ ነው።